የኤርትራ ኮሌክሽን ላይ እሱ ላይ መስሎኝ ነበር የኤርትራ አምላክ ይመስገን የምትልበትም አላት እንደዛም አላት ኢትዮጵያም አላት አይ ሶፊያ ተሞክራለች አይ እሱማ በጣም ምርጥ መዝሙር ነው ኢትዮጵያ ተሞክራለች ወደ እግዚአብሔር ዘርጌ ኢትዮጵያ የሚ ተባረክ ስማ ከነቻቺ ጋር ምናምን ሰራችኋል አይደል እንዴ አዎ ዘሪቱም ያለ እሷው ሊያስወቅሳት ይገባል ዘሪቱ እና ተሰው ላይ እኮ ነው መስማማት ያለው አቡነ ጀግና ምናምን የምትሉ ሰዎች ታልካችሁ ነው መሰለኝ ያረታው ይፈቱኝ እኔ እናንተ ምናምን ከሚሰድቡ ሰዎች ጀግና ምናምን አይ ደግሞ የመቶ ሰው ዋስ ነው የሚለውና እኔ የአንድ ሰው ዋስ ነው ደግሞ አባባሉ ራሱ ወሬ ሰው ግምት ምናምን ነገር ነው እና ቀጥል ወደ ጀግናው እንትን ነው አሁን እኔ መመለስ ያለበት ሙዚቃ መልእክት ማስተላለፊያ ነው ወይንስ ደግሞ እግዚአብሔርን ማምለኪያ ነው መልእክት ማስተላለፊያ ከሆነ እንግዲህ ሶፊያም ተጠቀሙ የሚል እስከሌለበት ድረስ ታቀቡ ተወሰኑ ክርስቲያናዊ መልእክት ነው ተጠቀሙ ብቻ ነው ከክርስቲያና ውጪ የሚሆነውና እንደዛ መልእክት ማስተላለፍ ይቻላል ደስ የሚሉ ሐሳቦችን አንስቶበታል ያው ሙያም ስለሚፈልግ ማለት ነው ሐሳብ ብቻ ሳይሆን ያው ፕሮፌሽንም ስላለበት ጉዳዩ ይተከሳል ግን እኔ ማምነው በግሌ መስገን እግዚአብሔርን ለማወደስ የምንጠቀምበት መሆን አለበት እንጂ መልእክት ከኛ መዝሙሮች የተሻሉ በጣም የነጠረ መልእክት ነው የምንፈልግበት ከሙዚቃ ካለን ከዚህ ውስጥ ካለው የተሻለ መልእክት ያላቸው ዘፈኖች ስላሉ እነሱን ልንወስድ ነው ማለት ነው መልእክት ላይ ብቻ ፎከስ የምናደርገው አምልኮ ግን ከሆነ ማቅረብ የሚችለው ማን ነው ደግሞ እውነተኛ አምልኮ ማቅረብ የማይችለው ወደሚለው ያመጣል ማለት ነው ስለዚህ እኔ መልእክት ማስተላለፊያ አይደለም ማወደሻ ነው እግዚአብሔርን ማመስገኛ ነው ስለዚህ ከተጠቀምንበትም ለዛ ብቻ ነው መጠቀም ያለብን ብዬ ነው ማስበው የሚሰማኝ እንደዛ አዎ ጀርሚ አንተንም እኮ ስጠይቅህ ማለት ሙያውን የሚተነትኑትም ሰዎች የሚተነትኑት እንደ ምርጫው ነው የሚቀርብላቸውና ያንተ ሐሳቢ ያው ለባይብል ነገሩ ቅርብ ስለሆንክ ከባይብል አንፃር ነገሩን ትፈተዋለህ በሚል ነው ለምን እነሱም አሁን ልክ እንደዚህ ነው የሚታሰበው ራሱ አሁን እንደምጠይቀህ ነው አንተ ብትሆን የትኛው ነው ዲሳይድ የምታደርገው የቱን ነው የምትወስነው የሚለው ነው እንደ ጥያቄ የሚሆነው አንድ ብቻ ልጨምርልህና አሁን የፕሮቴስታንት ቸርች ውስጥ የኦርቶዶክስ መዝሙር ይዘመራል ከዛ ደግሞ ኖጣና ደግሞ ኦርቶዶክስን ወንጌል ሰብካለን ኑ ሚል ጥሪ እናቀርባለን ግን መዝሙራቸው ደግሞ ቸርች ላይ ይዘምሩታል ያው ይሄን ማውራው ስለሚለቀቅም ነው ሚዲያ ላይ እንጂ የታፈነ ነገር ቢሆን እዛው አፍነን ነበር ምናወራበት ግን ኢዝሊ ያው አንዳንዱ ተቀነባብሮ እንደ ከቨር ሶንግ ተደርጎ ይለቀቃል መድረክ ላይም ከሆነ መዝሙር ጋር ቀላቅለህ የኦርቶዶክስ መዝሙርን ትዘምራለህ እነሱ ደግሞ የኛም መዝሙር አይዘምሩትም ማለት ምን ማለት ነው በቤታቸው አይደለም ስልካቸው ላይ ጭነው የሚሰሙ አሉ ቤታቸው ቁጭ ብለው የሚያዳምጡ አሉ አንዳንዶቹን ቀርበም ስታናግራቸው በተጨባጭ ስለሆነ ነው ቀርበህ ስታናግራቸው የእንትና መዝሙር በጣም ደስ ይለኛል እንትን የሚለው በዝርዝር ሁላ የሚያውቁት ቤተ እምነታቸው ግን ኦርቶዶክስ ቤተክርስቲያን የሆኑ ሰዎች አሉ ግን መድረካቸው ላይ ይዘውት አይመጡ የመድረክ አገልግሎታቸው ላይ አይመጣም የኛ ግን ከነሱ ይመጣል ይሄ ነገር በራሱ ችግር የለውም ትክክለኛ ነገር ነው የሌላም ቤተ እምነት ዝማሬ ሌላው ቤተ እምነት ቢዘምረው ማለት ነው
አሁን ከቤተ እምነትም አንፃር መዝሙሮች ስለሚ አንዱ ከእስልምና መጣና ከዛ ቀየር አድርጎ በመንዙማ መጥቶ ሲዘምር ነበር። አይ ቲንክ አይተኸዋል ብዬ አስባለሁ። በጣም ቫይራል የወጣም ነገር ስለሆነ የሌላም ቤተ እምነት ዝማሬዎች ወደዚህ አምጥቶ መዘመሩ ላይ ምን ታስባለህ? አይ ቲንክ ቀላል ጥያቄ ነው ይሄ። በርግጥ ይሄ በጣም ኖርማል ነገር ነው። ከኛ አንፃር ከሆነ ምንም ችግር የለውም። ከኛ አንፃር ከነሱ አንፃር ከሆነ ሊከፋቸው ይችላል፣ ዝማሬያችን ተበላሽብን ምናምን ሊሉ ይችላሉ። ከነሱ አንፃር ነው። ከኛ አንፃር ግን የዝማሬው የተዘመረው እኛ አምልኮ ይገባዋል ብለን በምናስብበት ፍሬም ውስጥ እስከተዘመረ ድረስ ዝማሬውን መጠቀም ምንም ችግር የለውም። በቤተ ክርስቲያን ውስጥ ለአምልኮ ስርዓት መጠቀም ማለት ነው። ቀደም እንዳልኩ ማምለኪያ እስከሆነ እግዚአብሔርን ማወደሻ እስከሆነ ድረስ ለዛ ዓላማ መጠቀም ችግር የለውም። ከኛ አንፃር ከተጠቃሚዎቹ አንፃር ከሚወሰድባቸው ግን አንፃር ደግሞ እነሱ የኛ ስራ ለምን በዚህ መንገድ ለምሳሌ እነሱ በክራር በበገና ምናምን የዘመሩትን መዝሙር እኛ አምጥተን በኪቦርድ በድራም በምናምን አድርገን ስንዘምረው መዝሙራችን በዚህ ደረጃ ተበላሽብን የነሱ እይታ ነው። ከነሱ አንፃር ልክ ላይሆን ይችላል። እነሱ ደስ ላይሰኘው ይችላል። ባለቤት እነሱ ስለሆነ ኦልሬዲ ለህዝብ የተለቀቀ ስራ ነው። ሰው የገዛውን ነገር አዳምጦ የትም ቦታ ላይ ፓተንት ራይት አይጠይቅም ለመዘመር አሳትሞ እስካላወጣው ድረስ ማለት ነው። ሲያሳትም ነው ፓተንት ራይት የሚኖረውና ያንን የሰማውን ወይም የወጣውን ሙዚቃ መዝሙር መልሶ በመዝመሩ መልሶ ያንን ነገር መጠቀሙ አያስጠይቅም በፓተንት ራይት ዙሪያ ማለት ነው። ግን አሳትሞ ሲያስወጣው ሲቀይረው ምናምን ሊያስጠይቅ ይችላል ከነሱ አንፃር። ከኛ አንፃር ግን እግዚአብሔርን ለማመስገን እግዚአብሔርን ለማወደስ የምንጠቀምበት ከሆነ ዋይናት በደንብ ነው የምንጠቀምበት እና ደግሞ እኔ በጣም ደስ ይለኛል እንደዛ ሲሆን። ምክንያቱም አጥር አልፈ ለእግዚአብሔር ውዳሴ የሚሆንን ጥሩ ነገር ነው ይዘህ መምጣት እኔ ክፋት አለው ብዬ አላስብም። እነሱም ክርስቲያኖች ናቸው ብዬ ስለማምን ነው። ግን ይሄንን ማለት መንዙማ ምናምን ላልከው እውነት ለምሳሌ ያኛው ሰውዬ ንግግሩም የኛ አልመሰለኝም። አልሐምዱሊላህ ምናምን ብዬ ምናምን ነው የሚለውና ይሄ ደግሞ ምንድነው አልሐምዱሊላህ ምንድነው ምናምን ቋንቋው ብቻ ሳይሆን ውስጡም ያሉት ይዘቶቹ ምንም ከኛ ህይወት ጋር የሚያገናኙ አይመስለኝም። ቋንቋ ብቻ አይደለም ይመስለኛል ልጅ ወይንም በአረብኛ ቋንቋ አይደለም የዘመረው የሆነ የእስልምናውን ጉዳይ ከነመንዙማው ምናምን ነው። ስለዚህ እኔ መድረክ ላይ መጥቶ አልሐምዱሊላህ በስሚላህ ምናምን ብሎ እስላም የሆነን መልእክት መድረክ ላይ አምጥቶ ቢያቀርበው ይሄ መድረኩንም መዳፈር ህዝቡንም መናቅ እንደገና ደግሞ ያው ሌብነትም ነው ብዬ ነው አስበው። ኦኬ ስለዚህ አንድን ዝማሬ ያው ከኦርቶዶክስ አንፃር አንስተዋል። ለምንድነው እሱን ያነሳውልህ? ያው መምጣት አለባቸው ወደኛ ብለን እናስባለን። አትሊስት ሌላው ቢቀር ታድሶ ያስፈልጋል ብለን እናምናለንና ያንን ነገር እያደረግን ኑ ወደዚህ እያለን ከዛ የነሱን ዝማሬዎች የነሱን ነገሮች ይዞ የመምጣቱ ነገር አንዳንድ ሰዎችን ጥያቄ ውስጥ እንዲገቡ ያደርጋቸዋል። እና የኛ ዝማሬዎች ባይዘው በቀደም ስናነሳሳው ነበር ጥቂቱን እና እጥረት ኖሮብን አይደለም ይሄድ ነው። ምናልባት ዶሚኔት አድርጎ ከሆነ እሱም ላይ ውይይት ያስፈልገዋል። በጣም ዶሚኔት አድርጎ ነው እነዛ ዝማሬዎች ይዘናቸው የመጣ ነው ወይስ መዝሙራተን ነው? ምክንያቱም ቸርች አንዳንዱ ምንም ጥያቄ በየትኛውም ጉዳይ ላይ የተዘመሩ በጣም ዴብዝ አለው። አንዳንድ ኦርቶዶክስ መዝሙር በጣም ዴብዝ አለው። ምንም ኮምፕሮማይዝ ማድረግ አትችልም። ደረብኩብህ። አሁን አሁን ለምሳሌ የሆነ ጊዜ በጣም ቫይራል የሆነ መዝሙር አለ በኃጢአተኛው ድንኳን ቅዱሱ ቆመሃል ምናምን የሚለው ማለት በጣም ዴብዝ አለው። ይሄን መካድ አትችልም። በቃ በተለይ ደግሞ የኛ ቤት ዝማሬዎች በጣም ወርደው ቁሳቁሳዊ በሆኑበት ሰዓት ላይ በረጠሰና ጠረመሰ በሆኑበት ሰዓት ላይ በደንብ እንደዚህ ከፍ ያሉ መዝሙሮችን ስታገኝ ማለት ለምን ለየትኛው ጉዳይ ብለህ ነው የምትዋሸው? በደንብ ጥልቀት ስላለው ዴብዝ ስላለው ኦፍ ኮርስ አሸንፎን ነው አብዛኞቹን የምናመጣው እንጂ በጣም እዛ ቤት ላይ ኦብሰስድ የሆኑ ሰዎች በጣም ስለበዙ አይደለም። መዝሙሮቹ በቃ በጣም አቅም ስላላቸው ነው
የምናመጣው እኔም ዘምረው እንግዲህ እኔ በግል የግሌን ኤክስፒሪየንስ ባመጣ እያንዳንዱ የዘመርኩት የኦርቶዶክስ መዝሙር ለምንድን ነው የዘመርከው ብትለኝ በቃ መዝሙሩ በጣም ጥልቅ ሆኖብኝ በጣም አቅም ስላለው ነው። በቃ በደንብ ይዘቱ ከፍ ያለ ስለሆነ ነው የምዘምረው እንጂ ለመዘመር ብዬም አይደለም። አዎ ጀርሚ አንተ ባለህበት ቤተ እምነት ውስጥ አንተ ባለህበት አጥቢያ ውስጥ ተዘምሮ ያውቃሉ የሚለው ጥያቄ ነው። ለምሳሌ እኔ ባለሁበት አጥቢያ ውስጥ አይዘምርም። ከጆዮች ተዘምሮ ያውቃል። ተሰቀልል አቤላው ማይክ ይከፍታል እንዴ ስንት ቀን ተሰቃይተናል እኮ ዘጻት ማጣጣ መዝሙር ጉባኤ የሚያውቀው መዝሙር ምን ተቀርቶ ነው እንደሚላክላችሁ? አይ እንትን እኮ ነው ብዙ መዝሙር እኮ ስላለ ከቁጥር 1 ጀምሮ ስላለ ነው። እኔስ ብቻ ስቀልድ ነው። አይ ተዘምሮ ያውቃል፣ በደንብ ተዘምሮ ያውቃል። እኔ ባለውበት ብዙ ጊዜ አምልከናል፣ በተለያየ ኦርቶዶክስ ዝማሬ አምልከናል። አዎ እኔም ጥያቄውን ያነሳሁት እንደ ግለሰብ ስታነሳ ትሰማለህ። አሁን እኛ ድሮም አንዳንዶቹ ወደዚህ መጣን ከማለታቸውን በፊት መዝሙሮቻቸውን እናዳምጥ ነበር፣ እንሰማ ነበር። እኔ ግን እንኳን ዘማሪዎቻቸውን ራሱ ስናመጣ በላሽተናቸዋል ባይ በሱ በጣም ነው መስማም። እኔ በሱ በጣም መስማማለሁ። አናዘር ቶፒክ ካልሆነ በስተቀር እንደውም እኔ እሱ ላይ በጣም ነው መስማም። ለዛ የነበራቸውን ለዛ ቢስ ያደረግናቸው ሁሉ አሉ። ጀርሚ የኔ ሰው ለምሳሌ በክራር የተሰራን ዝማሬ ዘርፌ መዝሙሩን ከወደድኩት ሁለቴ ምናምን ሰዎች ስማ ዘርፌ ክሯን ብቻ ሳይሆን ጉሮሯን አስቀምጣ የመጣች ነው ትመስለው። የምሬን ነው። ድምጿ ተቀይሯል። ምኗ ታንቋረረዋለች። አይገልጠውም በመድኃኒዓለም ስም። ያ ስታይሉም ተቀየራ። እዚህ መጣ የተቀበላት ስታይል ኮምፕሊትሊ ተቀየራ። እንዴ አይሆንም። እዚህ ስትመጣ የተቀበላት እንትን ስታይል ኮምፕሊትሊ ከነበረችበት ለዛ ነው። እንደውም እኮ እሷ መጀመሪያ ትዝ ይላችኋል ከዘፈን ምናምን ቤት ስትመጣ በጣም ብዙ ነገሯን የገራው የኦርቶዶክስ ዝማሬ ውስጥ ያለው ቅኝት ምናምን ነው በጣም ያሰከናት። መጀመሪያም ልክ ያልሆነ ነገሩ ተስተካክሎ የነበረው ነገር ልክ እዚህ ስትመጣ እንግዲህ ቱ ቢ ኦነስት ደግሞ አያምርም። በአማርም አይደለም የተለወጠው፣ በጣም ባስቀያሚ ነው የተለወጠው። የሆነ ያላገኘችው ነፃነት እንዳለ የተሰማት ይመስለኛል። አንዳንድ ጊዜ በተለይ ኖረህ እኮ የትም ቤተ እምነት ብትሄድ ልትቀይር ትችላለህ፣ ግን ያጣው ነፃነት እንዳለ ማሰብ የለብህ። ያለህበት ቦታ ከእምነት አንፃር ካልሆነ በስተቀር እንደ አክሽን ማለት ነው። እንደ አክሽን እንደውም ተረጋግታ ክራሯን ቃኝታ መጫወት ከቻለች እየተጫወተች የሚጫወት ሰው ካለ እንዲጫወት እያረገች ከበሮንም አስገብታ በዛው ብትሄድብን ጥሩ ነበር ብዬ አስባለሁ። በጣም ነበር የሚያምረው በዛ ልክ ቢሆን ኖሮ ቫራይቲም ይሆን ነበር ለዚህኛው ቤት ቤት እኔ በዚህ አልስማማም። ታውቃለህ ዲስኮ ሲሆን ዲስኮ በደንብ ረገጥ አርገት ትዘምራለህ፣ ትዘላታለህ። ዲስኮ ብቻ ሆነ ነው እንጂ እኔ ዲስኮ እኮ አልተቃወምኩም። ችካም ስናረገው እንደዛው ዲስኮ ዳንሰር የሚለውንም የህንድ ፊልም አይተዋል? አላየሁትም። አራቤላ የህንድ ፊልም አሁንም ታያለህ? አንተ ደግሞ ቆየ ነው ልጅ እያለ ያየሁት። እሺ አክተሩ የማይሞትበት ፊልም እያየህ ዲስኮ ዳንሰር ላይ አክተሩ አይሞትም አይደለም አይቆምም፣ በቃ ይደንሳል ነው። ደክሞትም አይሞት የለም እንደ ፊልም እኮ ሁለተኛ ጊዜ ተፈልግ ራሷ ያስተውሉት እኮ አሪፍ ነበር እሱ። አይ እንትን መዝሙር ከባድ ነው። በስመ አብ ከባድ ነው የዝማሬ አገልግሎት ግን ጌታን ነው ምልክ
መዝሙር የማይዘምሩ ድምፅ ያላቸውን ሰዎች እሺ ምንድነው የምትሏቸው? ምንም ምንም። አንዴ ጆይስን ታውቀዋለህ? ደስ የሚል የተስፋዬ ጫላ የሚመስል ያለ እና ሁለት ገጠመኝ ልንገርሽ። በጣም ድምጽ ያለው የጆይስን ሁለት ጆይስ ማለት የተቀባይ ያለው ነው። አዎ ጆይስ ሁለት ገጠመኝ። የመጀመሪያው ተስፋዬን ጫላን አግኝተን ነው። ቆይ ከማግኘቱ በፊት ተስፋዬ ጫላ ከስንት ጊዜ በኋላ ኢትዮጵያ ውስጥ መጣ እና አሁን ኦሪጂናሉ መጣ። ምን ልዘመር ነው አሉት። ከዛ ማይደርስ የለም ተስፋዬ ጫላ መጣ። ከዛ አገኘ። ስንት ዓመት በዝማሬ 18 ዓመት። ስንት አልበም አለ ይለዋል። አይ ገና ሲንግል ልሰራ ነው። 18 ዓመት ዘምሮ ሰው ሲንግል እንኳን የሌለው የሚሆንበትን አገልግሎት እንዴት ነው የምታዩት? ምንድን ነው ይሄ አሁን ሚስጥሩ? ሚካኤል አንተ በቃ እንድቦልክ እኔ ሞዴሬተር ያልሆንኩበት ቤት በእርግጥ እኔ አንዳንድ ሰዎች ከሚሰሩት አልበም 18 ዓመት በመድረክና በቤተ ክርስቲያን ውስጥ እየዘመሩ ብቻ የሚቀመጡ ሰዎች ይሻላል። አንዳንድ የታሪክ ስህተት ነው ሰርተው የሚያስቀምጡትና እንደሱ አይነት አልበም ከሚሰሩ ሰዎች እኔ የጆይስ በስንት ነው በቃ ዝም ብሎ በቤተ ክርስቲያን በመድረክ ላይ እየዘመረ ያገለገለበት ግዴታ ፕሪንት መደረግ የለበትም። በቃ እግዚአብሔር የሚሰጠውን ነገር መድረክ ላይ ጽፎም ግጥሙንም ዜማውንም አድርጎ የሚዘምርም ከሆነ ግዴታ ፕሪንት ተደርጎ መውጣት መካፈል የለበትም። ምክንያቱም እንደዛ ሆኖ በተለይ በጣም ልክ ያልሆኑ ስራዎች ምናምን እየተሰሩ ስለሆነ ከእንደሱ አይነት ስራ እኔ ባይሰራ ጥሩ ነው። ዘማሪዎች ናቸው። አዎ ማለት በጣም አንዳንድ አሁን የሚወጡ መዝሙር ተብለው የሚወጡ መዝሙሮችን ምናምን እንደው አይ እነዚህ ዘማሪዎች ናቸው ተዋቸው። አንዳንዶቹን ተዋቸው። 18 ዓመት እንትን መዝሙር ዘማሪ እንዴት ነው ስጦታ እስከ ከጉሮሮ ያልፋላ እግዚአብሔር ዜማ ምናምን የሚሰጣቸው ሰዎች ናቸው ዘማሪዎች። ያው ፕሪንት አለመደረጉ እኮ ነው። አሁን ለምሳሌ ደረጀ ሙላቱን ብታነሳ ደረጀ ሙላቱ ከጨመረው የሚለውን መዝሙር ከዘመረ ከስንት ዓመት በኋላ ከ18 ምናምን ዓመት በኋላ ነው አይደል? ስቲል አልዘመረም፣ አላወጣም ማለት ፕሪንት አለመደረጉ ሰውየው መዝሙሩም አልተቀበለም ግጥምም አልሰራም ምናምን ማለት አይደለም። በቃ ግን ፕሪንት ተደርጎ ለኦዲየንስ የቀረበ ስራ የለውም። ግን በቤተክርስቲያን በአጥቢያ ቤተክርስቲያናት እየዞረ ያገለግላል እና ይሄ አለመታተሙ አለመሳካት አይደለም። አለመታተሙ ማሳተሙም ደግሞ ስኬት አይደለም። የራሳቸው እኮ ምንም የላቸው ነው እንጂ ያልታተምም እኮ አይደለም። እነሱ በጣም አረ ዘማሪው ነውማ ዘማሪ አይደለም ሊትራሊ በቃ ዘማሪ አይደለም። ዘማሪው ነው መዝሙር ከሌለው በቃ ዘማሪ አይደለም። አይ ቲንክ እንትና ስብሐት አለ ነው የሚባለው። አንዳንድ ሰው ማለት ነው ጀርሚ ግጥም ሊኖረው ይችላል፣ ዜማ ሊኖረው ይችላል። አንዳንድ ሰው ደግሞ ድምጽ ብቻ ይኖረዋል። ሲጽፍ ራሱ ብታይ በጣም በቃ ካልዘመርኩ ብሎ ነው እንጂ የሚዘምረው ስታነበው ራሱ ትስቃል ቁጭ ብለህ። ስነ ጽሁፉንም አያውቀውም። አንዳንድ ሰው ጉሮሮ በጣም ጸዴ ነው፣ ግን ስነ ጽሁፍ ምን እንደሆነ ራሱ አያውቅም። መዝጊያውን ከላይ አድርጎ ሊጀምርበት የሚገባውን ሐሳብ ከታች ያደርገዋል። ከመዝሙሩ አውድ አንፃር እዚህ ግባ ማትለውን ቃል ርዕስ ያደርገዋል። ስለምን እያወራ እንደሆነ ራሱ አያውቅም። ግን በጣም ጥሩ ዜመኛ ስለሆነ ዝም ብለህ የምታዳምጣቸው መዝሙሮች አንዳንድ ይኖራሉ። እንደዛ ከሚሆን አንዳንድ ሰዎች በቃ የተቀባው ድምጻቸው ብቻ ነው ብንል ጥሩ ነው። አንዳንድ ሰው ደግሞ ይጽፋል። አልስማም፣ እኔ እንደዛ አልስማም። የሚጽፍ ራሱን ችሎ ለቤተክርስቲያን አገልግሎት ከሆነ ፉል ፓኬጅ አይ ነው ፉል ፓኬጅ ነው። አለበለዚያ በቃ ድምጹ የሚያምር ግለሰብ ሆኖ እንደኔ እናገርበት የግዴታ ድምጹ ስላማረ መዘመር የለበት ማለት ስጦታው ለቤተክርስቲያን ጥቅም ሰዎች እንዲጠቀሙበት ፉል ፓኬጅ ሆኖ እንጂ የሚሰጠው እንትን ከንትና ተውሰ እንትን ከንትና ተቀብለ ምናምን እኔ እንደዚህ አላስብም። ስለዚህ ድምጹ የሚያምር ሰው ሁሉ መዘመር የለበትም። ድምጹ የሚያምር ሰው ቢታረክ ትረካ
ወይም እንደዚህ ወሬ ያውራ ምናምን እንጂ ድምፁ ስላማረ ብቻ ዘማሪ መሆን አለበት ብዬ ነበር። ባንድ ሳክስፎንም ኪቦርዱም ደግሞ ድራሙ ምናምን አዋተው አንድ ሙሉ እንትን እንደሚሰሩት አጋጭተው ቢሰሩስ አንዱ ዜማ፣ አንዱ ግጥም፣ አንዱ ድምጽ አሪፍ ነው፣ ጥሩ ነው ብዬ ነው የማስበው። ጀርሚ ነው የማይስማማ ጆን ዘጻት ስለሚዘምርና በራሱ ግጥም እኮ ለምን ፐርሰናል ሲያደርግ አይ ግጥም የሚቀበሉ ዘማሪያን እንዳሉ እስካሁን መረጃ የለኝም፣ ብዙ ኢንፎርሜሽን የለኝም። አብዛኞቹ እንደሚገጥሙ እዚህ ጋር እንደው ማውራት ጥሩ አይደለም እንጂ አንዳንድ ሰዎች እኮ በጣም የታወቁባቸው አልበሞች አብዛኛው መዝሙሮች የዘማሪዎች ነው። በቅርቡ እንደውም አንድ ታዋቂ ዘማሪ ለአንዷ ሙሉ አልበም ሰጣትና ሰርታ ከጨረሰችው በኋላ አልተስማሙ፣ በሆነ ጉዳይ ተጋጩ። ከዛ በኋላ አንዱን መዝሙር ዘመረባት፣ አንዱን ዘመረባት፣ ከዛ ሙሉ ነው ወሰደባት እንዳለው አያ በቃ የራስ ያልሆነ ነገር ይሄ ነው ችግሩ። በቃ በየማሉ ስትጣላ እንዳለው ምላስን ይነጥቃል። አንተ ጨፍር እንደ ልብ ጨፍር ያለው ማለት ነው። ሰጥቶ አንተ በልብሴ እንዳትቀድ ያለው ሰውዬ አየውና ና እኔ እሰጥሃለሁ አለና በየሰዓቱ እንደፈለክ ጨፍርበት። ይህንን መዝሙር ግን እንደ ፕሮቴስታንት ካልቸር በጣም በቃ የተቀበልከው ከጌታ ምናምን ስትባል ምንም ያልተቀበልክ ከሆንክ ሼም ነው በእውነት። እንትን ያው ብዙ ጊዜ ስብሐት ገብረ እግዚአብሔር ሰውየው በጣም ፌመስ ከሆነ በዝማሬው እንደው እግዚአብሔር ጸጋ ካረዳቸው አሁኖቹ ደግሞ የኔ ነው ማለታቸው አይቀሩም። እየዘለሉ ነው የሚያወሩት፣ ስሰጠው ምናምን ብለው ነው የሚያወሩት። ግን ያው የማይሆን ነገር ደግሞ ወደኛ ከሚመጣ ልጁ አቅማቶ መጻፍ የሚችል አይንታ ይተዋ ለምን በቃ እንትን ግዴታ ድምጽ ስላለው እሱን ጫና አስወግዱለት። በቃ ድምጽ ያለው ሁሉ ይዘምራል። እንደ አርት ካየ ነው ዘፈን እንደዛ አይደለ እንዴ? እነ ይልማ ገብረአብ ሌሎችም አይ ቅድም እኮ ተነጋገርን እኮ ቅድም እኮ እንደዛ ላየነውም እኮ ቅድም ስንነሳ የአምልኮ ዕቃ ነው ብለናል። የአምልኮ ዕቃ ነው ስላለን እኮ ነው እንጂ አንድ ምናምን ነው ከተባለ የትኛው አብዛኛው ዘፋኝ ግጥም ሌላ ሰው ዜማ ሌላ ሰው ደርሶለት ነው። ቅድም እንደውም ደጋግሜ ስሙን ጠርቼ ያልተናገርኩት ስብሐት ገብረ እግዚአብሔር ያው ብዙ ጊዜ እሱ ያላለውንም ነው ስብሐት አለ ተብሎ ነው የሚወራው። ግን አንድ በጣም ኢትዮጵያ ውስጥ እንግዲህ አንጋፋ የሚባል ዘፋኝ ምን እሱ ቆርቆሮ ነው ሲመቱት ብቻ ነው የሚጮው ምናምን ብሎ አቃሎታል አሉ። ምክንያቱም ምንም ግጥም ዜማም ሰርቶ አያውቅም። ግጥምና ምናምን ጽፈው ይሰጡታል፣ ድምፁ ስለሚያምር እሱ ይዘፍናል። የኢትዮጵያ ሙዚቃ ንጉስ ምናምን ተባለ ሰውየው ነውና አለ ይባላል። እሱ ያው ብዙ ጊዜ ባይልም አለ ይባላል እሱ ሰውዬ በርግጥ። ስለዚህ ግጥም መጻፍ የማይችል ዘማሪ ምን ይሁን? ልክ እንደ ጆይስ 18 ዓመትም ቢሆነው የሰው እየዘመረ ይኑር ነው ፖይንቱ ምንድነው? የሰውም ቢሆን እኮ እየዘመረ ነው አይደል? እንዲጀርሚ የሰውንም ቢሆን እኮ ወስዶ እየዘመረ ነው። ከዚህም ከዛም እየወሰደ ነው። ምን ችግር አለ? ያልሰማነውን ቢወስድ የግድ የሰማነውን እየወሰደ በየመድረኩ ያው መለቀቁም አይቀርም እኮ አይደል? መድረክ ላይ የሰራቸው ነገሮች የሰው መዝሙር እያበላሸ አንዳንዴ ጥሩ አድርጎም እየዘመረው ነው ዘማሪው። የሰው መዘመሩ ዝም ብሎ እያጠና የሰው ከሚዘምር እኛም ማናቀው የተደበቀ ሰው ግጥምና ዜማ ጥሩ የሆነ ይዞ ወደ ፊት ለፊት ቢወጣ እኔ ፒስ ነው ብዬ ነው የማስበው። በግሌ አሪፍ ይመስለኛል። ግን አንዱ ጥያቄ ጠይቆሃል፣ መቀበል ማለት ምን ማለት ነው ብሏል። ይሄው አሁን ሪኩዌስት የላከው ልጅ እሱን አብራራለት። መቀበል የሚለውን ጀርሚ ምንም መቀበል ምንድን ነው? መቀበል ማለት መዝሙርን በሌሊት የሚሰጥ እግዚአብሔር ይላል መዝሙረኛው ዳዊት። እግዚአብሔር መዝሙርን ዝማሬን ይሰጣል ለሰዎች ማለት ነው። በልባቸው ውስጥ ያስቀምጣል፣ በውስጣቸው
አንዳንዶች በህልማችን ተቀበልን ይላሉ። አንዳንዶች ጸሎት ሰዓት ተንበርክከው እግዚአብሔር አምላክ ፊት ሲቀኙ እግዚአብሔርን ሲያወድሱ ዜማው ይመጣላቸዋል፣ ይቀበላሉ። አንዳንድ ሰዎች እያገለገሉ እያሉ ዝማሬን መቀበል ማለት እሱ ስጦታ። አንዳንድ ሰዎች ሊተራሊ በህልማችን አየነው ግጥሙን ምናምን ብለው ተነስተው የሚጽፉ ሰዎች አሉ። በዜማውን በግጥሜ ተቀበልኩ የሚሉ ሰዎች አሉና ከዛ ጋር የተያያዘ ነው። እግዚአብሔር ዝማሬን በሌሊት ስለሚሰጥ ማለት ነው። የአሁኖቹ ግን አስደንጋጭ ነገራቸው ሌላም ቦታ ስለሚዞሩ ምን ሰዓት ይስጣቸው ጌታ? ምን ሰዓት ይቀበሉ? ትክክል። አንዳንድ ሰዎች እንደውም እኮ ሲናገሩ እኔ በትክክል ግጥም 2 መስመር በራሴ እንኳን እኮ ግጥም መጻፍ አልችልም ምናምን ይላሉ። ግን እግዚአብሔር ይሰጠኛል። ጥሩ ጥሩ መዝሙር የሰሩ ሰዎች እንደዚህ አይነት ምስክርነት ይሰጣሉ። እሱን ነው እንግዲህ ተሰጠው ማለት። አዎ በተለያየ መንገድ ቢሆን ሰዎች ዝማሬን ይቀበላሉ። አንዳንድ ሰው እየጸለየ ሊቀበል ይችላል። አንዳንድ ሰው ካለበት ሁኔታ ተነስቶ ዝማሬ ሊጽፍ ይችላል። ያው መዝሙረ ዳዊትም ላይ አንዳንዶቹ እንደዛ ናቸው። ንጉስ ዳዊት የገጠመውን ነገር ዝማሬ አድርጎ አቅርቧል። ስለዚህ ከሁኔታቸው ተነስተው ሰዎች ዝማሬ ሊጽፉ ይችላሉ። ቁጭ ብለው ልጻፍም ብለው ጸጋ ያላቸው ሰዎች አንዳንድ ሰዎች ይጽፋሉ። ጥሩ ጥሩ ዝማሬ ይጽፋሉና እግዚአብሔር ለሰዎች ዝማሬን ይሰጣል። ጸጋውን ለሰጣቸው ሰዎች ዝማሬን ይሰጣል። ግን በምን አይነት መንገድ በዚህ መንገድ ብቻ ነው የሚሰጠው ብለን አንድ ነገር ላይ መወሰን አንችልም። ግን ጸጋውን ለሰጣቸው ሰዎች ሁኔታው ቢመችም ባይመችም ቀን በሚመስልበትም ጊዜ ምሽት በሚመስልበትም ጊዜ በተለያየ ህይወት ገጽታ ውስጥ እግዚአብሔር ዝማሬን ይሰጣቸዋል። ይሄ ትልቅ ፖይንት ነው። ሻወር ውስጥ ከጌታ ሻወር ሲወስድ ከሆነ የሚሰጠው መዘብዘብ ጥሩ ከግል ንጽህና ጋር ይያያዛል። የንስሐ መዝሙር ነው መቼም እሱ የሚቀበለው። እጠበኝ፣ አንጻኝ ምናምን የሚል ሻወር ሲወስድ ነው የሚቀበለው። አንዱ ዘማሪ ምን ትላለህ ይለኛል። ሻወር ሲወስድ ነው የሚቀበለው ብሎ ኦኬ ኮሜንት ላይ ጽፎ ነው እንዴ? መቼም በጠበኛ አንጻኝ ማረኝ የሚቀበለው ያልኩት ነው። ሻወር ከሆነ ከግል ንጽህና ጋር የተያዘ የንስሐ መዝሙር እስኪ ገባው ድረስ ከባድ ባለ ሻወር እኔ ምንም እንዴት በሳሙና በምንድን ሲወስድ ነው ግን ቢቀበለው? ባባሉ ፌመስ ዘማሪ ነው። ይሄ ደስ ይላል በእውነት። ሲበርደው ነው ዜማው ይመጣለት ማለት ነው። የመጀመሪያው የቀዝቃዛ ውሃ ሲያርፍብ የሚሰማ ስሜት አለ፣ ውርር የሚያደርግ እሱ እውነት ነው። ግን የዘንድሮ አብዛኛው ዘማሪዎች ሻወር ቤት ምናምን ሳይሆን ማኪያቶ ቤት ነው የሚቀበሉት። እሺ ቁርጥ ሲበላስ የሚቀበለው? በቃ ቁርጥ ቤት አዝማቿን ይቀበላል። ቶሞካ ፍቅሬ ኩን ስፓኛ አዝማቿን ይቀበላል። ልክ ቶሞካ ሲሄድ ደግሞ ቁጥር 1ን ይጀምራል። ከዛ ለአገልግሎቱ ራይድ ሲጠራ ለመሄድ ለመዘመር ቁጥር 2ን ይጨርሷል። ከዛ ነው የሚያቀርበው። ስም መጥራት ይችላል ባይዘው እንደዚህ መዝሙር የሚቀበሉት። ይሄ ከባድ ነው። ተዋቸው በና ይበዛሉ። ቶሞካ ሲሄድ ቁርጥ ሲበላ ብዙ ነው የዘረዘርክ። ይበዛሉ የመንገድ ላይ ዝማሬዎች። እኔም አንዳንድ አይተሃል በጣም ልብን የሚነኩ በቃ በቀላል የተሰሩ የሚመስሉ መዝሙሮች ሰውን ይቆጣጠራሉ።
እኔ አሁን ባለፈው የፕሮቴስታንት መዝሙር ይሄ ሰውን ከማጽናናት ጋር በጣም የተያያዘ አቅም እንዳላቸው የምንረዳባቸው መንገዶች አሉ። ካየ ተስፋ ሲቆርጡ ምናምን እዚህ ቲክቶከሮቹ ራሱ ሰሞኑን አንድ ጌመር የሆነች ልጅ የሆኑ ፍሬንዶቹ አስቀየሟት መሰለኝ ፏ ብላ ላይቭ ላይ መዝሙር ከፍታ ነበር የምትጽናናው። እና እንዲህ ሰዎች የሆነ ያዘን ድባቡ ሲገቡ የወንጌላውያንን ዝማሬ መክፈት እዛ ውስጥ እንትን ማለት ያባብላል አይነት መዝሙራችን አይ ቲንክ አይመስልም? የሚያባብሉ ብዙ መዝሙሮች አሉ። ከመጽናናት ጋር የተያዙ ጥሩ ናቸው። ሰዎች እንደዚህ ተስፋ ሲቆርጡ ምናምን የሚሰሙት እግዚአብሔር እንደማይተዋቸው እንደማይጠላቸው የሚሰሙት መዝሙር ይበልጥ የእግዚአብሔርን መሐሪነት ቸር ይቅርባይነቱን የሚያሳይ ይመስለኛል። እኛ ዶግማቲክ የሆኑ መዝሙሮች መዘመር የማይቻለው ብዙ ጊዜ የወንጌላውያን አማኝ ጥቂት ዘማሪዎች የምታገኘው ዶግማቲክ የሆነ መዝሙር የሚዘምሩ እንደነ ዳንኤል እንደ ሚካኤል ስለ ስላሴ ምናምን እንደሚዘምረው እንጂ አብዛኞቹን እሹሩሩ ናቸው። መንፈሳዊ እንቅልባ ላይ ታዝለ እንቅልፍ እንዲወስድ የሚያደርጉ ናቸው። ኮሮና ላይ አንድ ወዳጄ እንትን አለኝ፣ በቃ እዚህ ድረስ ከመጣህ በቂ ነው፣ ኮሮና እንዳይገድልኝ አታግኘኝ አለኝ። እና ታጋና ለሱም ለቤተሰቡ ከየቀያለ ነው መሰለኝ ከሆነ ቦታ ስበ ማምጣት አይቀርም ነው መሰለኝ። በቃ ይሄ ጊዜ ይለፍና እንገናኛለን ምናምን አለኝ ማለት እና በግልጽ ነው ቁጭ አድርጎ የነገረኝ። እንትኑ ከባድ ነው፣ ስሜቱ ከባድ ነው። እና ቀደም እኮ ስታነሳ ነው ከዛ የደረጀ ከበደን መዝሙር የታምራት ኃይሌን መዝሙር አለኝ ወዳጅ የማይከዳ መጣለስ ዝማሬ 3 ቀን ዘመርኩት በሱ መዝሙር ተጽናና ይባል የሰሪቱን በለየድ አብረኝ ነው ስለዚህ ለሰ ጌታ አብረኝ ነው። እና ቀደም እኮ ስታነሳ ነው በጣም አይክፋህ እንጂ ዋናው ከከፋህ አታጣም ለመጽናኛ ነው። ከከፈትክ በጣም ያለው ሚል አይጠፋም። በጣም ዘማሪዎቻችን አብዛኛውን የተከዱ የተተዉ ምናምን በሰው ምናምን ስለሆነ መሰለኝ ብዙ ጊዜ ከመተው ጋር ከመጣል ጋር ከምናምን ጋር የተያዘ መዝሙር ነው የሚመጣላቸው አይ ቲንክ። አንድ ጊዜ እንትና አሰግድ ዘማሪ አሁን እንኳን መዝሙር ያው ብዙ መዝሙር ኦሮምኛ ምንም እየሰራ ነውና ብዙ መዝሙር እየለቀቀ ነው። አንዴ ግን ኮንፈረንስ አብያተ ክርስቲያናት ስልጣን ላይ እንዳለው መንግስት ዋናው መንግስት ነው የሚቀበለው። ከ6 ዓመት በፊት ትግረኛ ነበር የሚቀበለው። ትግረኛ ዘምሯል። ኦሮምኛ ብቻ ነው የሚዘምረው ለጨዋታ ነው እንዴ? ለማንኛውም አብያተ ክርስቲያናትም ኮንፈረንስ ሲጋበዝ በአጥቢያም ኮንፈረንስ ሲጋበዝ አልተዘጋም ምዕራፌ አልተዘጋም ነው። ከዛ በቃ በጋበዝነው ቦታ ሁሉ አልተዘጋም ምዕራፌ። በጣም ቆጥቶ ነበረች። መጽሐፉን ሲከፍተው ዳንደራዳዳዳ አልተዘጋም ባይዘጋበት ኖሮ በየሳምንቱ አልተዘጋም የሚል ነበር አለች አንዱ አስተውላ ማለት። ባይዘጋበት ኖሮ ደስ ይላል። 3 ዓመት ሙሉ አልተዘጋም አይልም ነበር አለችና እና አንዳንዶቹ መዝሙራቸውና እነሱ ይራራቁባል፣ ግን መዝሙሩ በደንብ ያጽናናል። ያው እንዳልከው
እንዴ ታጋ ያለው አይደል እንዴ ቀና ቀና ብያለሁ የሚል ከባድ ነው። ኧረ ቤላ እያለ ነው ጀርሚ። ና ግባ ና ና አይ ቲንክ ኔትወርክ ነው ያስወጣው። ያለበት ሀገር ኔትወርክ የለም እንዴ ጀርሚ? ይዘገያል እኮ ከኛ እኮ አቤል ቆይቶ ነው የሚሰማን እኮ አውርተን። ጀርሚ ኔዘርላንድ ነህ ስዘውርላንድ ነህ አንተ? ቆይ አቤል ልክ አይደለም። የታገል በጣም የእንትን በጣም አይ ስልክ ላውራ አውጥቼ ነው ኔትወርክ አይደለም። የእንትና በጣም ፐርሰናል ነው። የታጋይ ነው ምናምን ያልከው ፐርሰናል ነው። ተው እንዴ ነገር አይደገም። ምን ልበል አታልፍም እንዴ? ጋታሽ ይሁን አለ። ትመልሳለህ ብዬ እኮ ጀምሬ ተውኩል ማቲ ሆነ። አዎ ግን አቤላ ቅድም ያነሳው ሀሳብ እኮ በጣም ምርጥ እኮ ነው። ሰዎች በጣም በቃ በህይወት ከባድ የሆነ እንትን ውስጥ ሲገቡ በቃ በጣም ቡስት የሚያደርጋቸው የሚያነቃቃቸው ምናምን አለማዊ ራሱ የሆኑ ሰዎች መዝሙር በጣም በቃ ፓወር ነበረውና በዛ ምክንያት በሰሙት መዝሙር ነው እንደውም ብዙ ሰዎች ወደ ጌታ ምናምን የመጡት ምናምንና በቃ መዝሙር እንደሱ አይነት አቅም ሲኖረው በጣም ደስ ይላል። ያየናል የማያይ ሲመስል የሚለው መዝሙሯ ይሰማናል በብርቱ ዝም ሲል የሚለው እሱ መዝሙሯ እንትን ልጅ መስከራበት ውስጥ የጎርፍ አደጋ ነበረ የዛሬ ስንት ዓመት ነው እና በጣም ብዙ ሰው ሞቶ ነበር። አይ ቲንክ ያው ዜናውን ሰምቶ ፋሚሊዎቿ አባት እናት በጎርፉ የሞቱባት እና ድጋሚ ለመጽናናቷ ድጋሚ ለመቆሟ ምክንያት የሆነው ያ ዝማሬ እንደሆነ መስክራ ነበር። እና አሁን ሀና ተክሌ እድለኛ ነች። አንድ ሰውን ቢሰማው መዝሙሯን እድለኛ ነች በጣም ማለት ነው። ምክንያቱም እቺ ልጅ ተጽናንታ ከሀዘኗ ወደ በፊት ህይወቷ ተመልሳለች ማለት ነው። እና መዝሙሮች በጣም ያጽናናሉ ለማለት ነው። ይሄ መዝሙር ሁላችንንም ያጽናናል። ስንት ነገር ዝም እግዚአብሔር እኮ ዝም ይላል እኮ እና አንዳንድ ጊዜ ዝም ሲል በተለይ ከምታልፍባቸው ስትራግሎች አንጻር ምናምን በቃ እግዚአብሔር አይሰማኝም ምናምን የሚል ዝም ያለ ቢመስለኝም እየተመለከተው ነው። ጉዳዩ ለእሱ አዲስ አይደለም ብለህ ተስፋ እንድታደርግ ተስፋ እንድትቀጥል ያደርጋል። ከዚህ በላይ ምን አለ? ምን አለ? በጣም ነው የሚያጽናና። እኔ ከጊዜ ጋር ደግሞ ልክ እንደ 8100 እንደሚለው ለአባይ ግድብ እንደተዘፈነው ዘፈን አይነት ዘፈነ ነው። ከጊዜ ጋር ያልፋል። ተስፋ እንዴት ነህ? ደህና ነህ? ተጫዋች እኮ ነው ተስፍሽ። ኧረ እባክህ ፍሬንድ ነው እንደ እኔ ባሩቅ ነው የማውቀው ልጆችን ምናምን ሲያዘምር ሲያሰራ እና ለምን ዝም
እግዚአብሔር ሁሉን ነገር በማብራራት አይሰራም። አንዳንድ ጊዜ በዝምታ ይሰራል። እግዚአብሔር አለፈ ለኛ የመናወጥ መጣ። እግዚአብሔር በዛ ውስጥ አልነበረ እና ኃይለኛ ጸጥታ ሆነና እግዚአብሔር በዛ ጸጥታ ውስጥ ነበረ የሚል ከኤልያስ ጋር የተያዘ እንትን አለና እግዚአብሔር አንዳንድ ጊዜ በጸጥታ ውስጥ በህይወታችን ይገኛል። እየተናገረን ነው እንዳንል ምንም አንዳንድ ጊዜ መልስ ያገኘንባቸው እስክንገባ ዝም ይላል ነገሮችን እሱ ወደሚፈልጋቸው ሀሳብ እስክንገባ ልክ እንደ ሐና ጸሎት ማለት ነው። ሐኖች ብላለች አንቸው ልክ እንደ ሐና ጸሎት ሳሙኤል